ቆይ ልጨርስ ሐሳቤን እናንተ የምትፈልጉትን ጥያቄ ታነሳላችሁ። እኔ ለዛ ላነሳችሁ ጥያቄ መጽሐፍ ቅዱስ ላይ ላነሳችሁ ጥያቄ መልስ እሰጣለሁ። እስከዛሬ የማደርገው እንደዛ ነው። ግን ዲቤት ከእስልምና ጋር እስልምና ንጽጽር የሚሰሩ ጋር ዲቤት ገብቼ አላውቅም። ሲጠይቁኝም ከዚህ በፊት ተላስ 4 ይርስ ሲጠይቁኛል። እኔ የማልቀበልበት ምክንያት ምን መሰለህ አብዱልከሪም? እኔ ስለ እስልምና አላውቅም። ልድገመው፣ ስለ እስልምና አላውቅም። ለምሳሌ ቁርአን ላይ ሐዲሶቻችሁ ላይ ምናምን በጣም ጥቂት እውቀት ነው ያለኝ። እናንተን እዛ ላይ ቻሌንጅ ላደርግ አልችልም። ዲቤት ደግሞ ሆዶን እሺ፣ አናፖሊ እመጣለሁ፣ ወደ አንተ እመጣለሁ። ኦኬ፣ እሺ፣ እንትን ላይ ስላለ ነው። እሺ፣ ጎሄድ ይሻላል። እሺ፣ አብዱ አንዴ ይቅርታ፣ ትቀጥላለህ። እኔ አልቆይም። እንደዛ እስክትል ነበረ እየጠበኩ የነበረው ወይፋ ማለት በራስ አንደበት አብዱ ትቀጥላለህ ፕሊዝ። እሱ ያለ ሰው ትቀጥላለህ ያልከው እንዴት ነው መቀጠል? እና እሱ ዲያሎግ ትቀጥላለህ። እኔ እኮ ይስማው ለምን አትሰማውም? አብዱዬ ምንድነው ችግሩ? ችግር የለውም። ሐሳብ እየተቀያየርን ነው። ሐሳብ ትሰጣለህ፣ ችግር የለውም። እሱ ሌላኛው አንተን ኮን ወይም ደግሞ አፖይንት ያረከው ሰው ኮን ስለአንተ የሚያወራው ሰው ወክለው የሚያወራ ሰው ኮን እሱን ላወራው። እንደዛ ኮን እንደዛ ይኸውልህ ብራዘር፣ ይኸውልህ ኤፍሬም ይኸውልህ እኔ ኦርቶዶክስ ነኝ። ከኛ ጋር ዲቤት ያደርጋል፣ ይወያያል ከሆነ ልጅ ሰዎች ከሌሎቹ ከእስልምና ጋር ይኸውልህ እውቀቱ የለኝም አለ። እውቀቱ ካለው ከእፎይ ጋር ላገናኘው። አሁን ልጥራው ወይ እዚህ ቤት ወይ ደግሞ በቀጠሮ ወይ ሰሙ ይኸውልህ ጩኸት ፈጥሮ ለመውጣት ነው የፈለገው መሰለኝ አብዱ። ስለዚህ ይኸውልህ ኤፍሬም እስልምና ላይ ገና ማንበብ አለብኝ ቻሌንጅ ላደርግ። ለምን ደግሞ አትሰማው አንተ? ለምን ደግሞ አትሰማው? አብዱልከሪም እንዴ እንደዚህ ነው እንዴ ባህሪ? አብዱልከሪም በዚህ ባህሪ ነው ያልከኝ? ኤፍሬም ይኸውልህ አታውቅም ለማለት መጥተህ ከሆነ በቃ አላውቅም አለ እኮ። ኮንግራንት አላውቅም አለ። የሰማኝ ነው። ቆይ አንዴ ስማኝ። እዚሁ መጥተህ ኧረ ፕሊስ አንዴ ስማ እዴ ሆናል። 20 ሰከንድ ስማኝ፣ 20 ሰከንድ ስማኝ፣ በእናትህ 20 ሰከንድ ስማኝ፣ 20 ሰከንድ 30 ሰከንድ በቃ። አናፖሎጂ ካልተስማማን ችግር የለውም። ቆይ አያስወራህም። ቆይ አንድ ጊዜ ሚውት አድርገው። እሺ አለኝ። አንድ ጊዜ ሚውት አድርገው። አንድ ጊዜ አብዱልከሪም በጣም ያሳዝናል። በቃ ኦኬ ሊስት ኤፍሬም አይ አንተ ዲያሎግ ማታረክ ሆነ ወይ ሰዎች ያወሩ ከሆነ እሺ ስማኝ። እኔ ስማኝ ካልኩ ኦልሞስት 5 ደቂቃ ሊሆን ነው። ስማኝ ካልክ እየሰማሁ ማለት እኔ ደግሞ ላውራ እነሱን ሚት አስደረኩልህ እኮ አንተ ደግሞ ልታወራን ሁለተኛ ዙር እኔ ሳላውራ። ኦኬ አውራ። እሺ ኦኬ አውራ። ሁለት ራውንድ ሁለት ነው የሚዞረው። እኔ እያልኩ ያለሁት ምንድነው? እኔ እያልኩ ያለሁት እንትን ይሄ ኢስላሚክ ነጥቦችን እንደዛ እንድታወራ እኮ አሁን ቢብሊክ ቅድም ልጅቷ ጠይቃ ነበር። ስለ ኢየሱስ እንዲህ የሚነሳ ነገር አለ መጽሐፍ ቅዱስ እኮ አያስተምረው ነው እያልኩ ያለሁት ማለት የእስልምና ሶርሶች አስተምረው አምላክ አይደለም። አንተ ስለ ክርስቶስ አታምንም። ኧረ ሰሙኝ አትባባ። ያንተ ድንጋይ አምላክ መሰለ እንዴ? ቆይ ሰሙኝ እንደዛ አይደለም። ቆይ ሰሙኝ እንደዛ አይደለም። ቆይ አንዴ ሰሙኝ ድል ሰጣለሁ። አንድ ጊዜ ሰሙ ፕሊዝ። እሺ አንዴ ኤፍሬም እኔ ካንተ ጋር እያወራሁ ነው። እባክህ ወይ ይሄኛውን ሰው ይሄን ሰውም ከይቅርታ ጋር ክርስቶስ ላይ ይኸውልህ ማን ነው ሰሙን ያስወረደው? ማን ነው ሰሙን እንዳታስወርዱ እንዴ? ኤፍሬም አንዴ ይኸውልህ ክርስቶስ ላይ አፍህን እንዳትከፍት የነገርኩህ ነው። መነጋገር የምትፈልገውን ተናገር። ከዛ ውጪ ግን እዚሁ አስቀምጦና ይሳደባል እንዴ? አንድ ጊዜ አብዱልከሪም ሐሳብን ቀጥል። ኦኬ ሐሳብን ቀጥል፣ ችግር የለውም። ፕሊዝ ማይካችሁን አንሚት አታርጉ። እሺ ይናገር እሱ ፕሊዝ። እኔ አሁን አንተ ጋር ለማውራት እኔ ስናገር ዝም ብሎ ሰምቶኛል አይደል? በቃ እሱ ደግሞ ይናገርና መናገር ካለብን እሱ ከሱ በኋላ እንደዛ ይናገራል። ይሄ ራሱ እኮ አንድ ሰዎች ከዚህ ሁሉ አይሳደብ። ኤፍሬም ክርስቶስን አይሳደብ። ምን ምንድነው ያልኩት? አንተን ማውራት ነው አይደለ? አንተን ያውራህ ነው ሌላ አይደለም። ኢትስ ኦኬ አናፖሎጂ። እሺ አብዱልከሪም ቀጥል፣ ሐሳብን ቀጥል። አሁን አንተ አንተ ምን አልክ? እኔ መጀመሪያ ካንተ ጋር ለማውራት ነው ቤቴ የመጣሁት እንጂ እነሱን ለማውራት አይደለም የመጣሁት። ከዚህ እንዲያዋሩኝ አልፈልግም። የመጀመሪያው እሺ አንተ ራስን ችለህ እንድትነግረኝ እፈልጋለሁ። አንተ ነው ዲያሎግ እያደረኩ አንተ ራስን ችለህ ማውራት የምትችል ከሆነ ራስን ችለህ አዋራኝ። እኔ እነሱን አላቃቸውም ላወራቸውም አይደለም የመጣሁት። የመጀመሪያው። ሁለተኛው
ኢስላሚክ ሶርሶች ያስፈልጉኛል ያልከው ቅድም ለልጅቷ አስተስረዳች ኢስላሚክ ሶርስ አያስፈልግም። አይ ቲንክ አንተ እምነትን ቤዝ ለማድረግ ለመመስረት ኢየሱስ አምላክ ነው ለማለት አይ ቲንክ የእስልምና ሶርስ አስፈልጎ አይመስልኝም። መጽሐፍ ቅዱስ ራሱን ችሎ ኢየሱስ አምላክ ነው ያሳይ ከሆነ እሱ ላይ እንወያይ ነው። እኔ መጽሐፍ ቅዱስ አያስተምርም። ገባኝ። እሺ ገባኝ። ስለዚህ በዚህ መዋያት ከፈለክ ትችላለህ። አይ ካልክ በቃ አሳጥረ መልስልኝና ጭቅጭቅ ሳይፈጠር እንላይ። አይ ጭቅጭቅ እኔ ጭቅጭቅ እንዲፈጠር አልፈልግም አብዱልከሪም። እኔ ካንተ በላይ ረጋ ያለ ነገር እወዳለሁና አሁን ደግሞ እኔን ስማኝ። አሁን መጣህና አንተ ውይይት ብለኸኝ ሚት አድርገውና ስማኝ። እኔ ውይይት ነው ኢንቫይት ያደረከኝ። ኦኬ እኔ ደግሞ ያልኩ ምንድነው ዛሬ ካንተ ጋር ብቻ ሳይሆን ሌሎቹንም ኡስታዞች ሁሱን ጨምሮ ማለት ነው በቪዲዮ ጥሪ አድርጌላቸው ሁሱ አልመጣም። በርግጥ እሱ ራሱ ይምጣለ እኔ ቤት። እኔ የምለው ምንድነው ሙስሊም ኡስታዞች በሙሉ መጽሐፍ ቅዱስ ላይ ጥያቄ ካላችሁ ቀጠሮ ይዝላችኋለሁ። ኑና ከፈለጋችሁ 1000 ጥያቄ ይሁን ከፈለጋችሁ 10 ሰዓት ይውሰድ። ዝም ብላችሁ እኔን ጠይቁኝ፣ እኔ መልስ እሰጣለሁ። እናንተን አልጠይቅም፣ ጠይቁ፣ እኔ መልስ እሰጣለሁ ብዬ ኦፊሻሊ በተደጋጋሚ ጥሪ አድርጌያለሁ። አንተንም አሁን የነገርኩ መጥቼ ቆይ ልጨርስ እንዳትገባ ሳውራ እንዳትገባ። አንተንም አሁን የነገርኩ ምንድነው ስጨርስ እሰጣለሁ። አንተንም የነገርኩ ጥያቄ ካለ አንተ መጽሐፍ ቅዱስ ላይ አሁን ለምሳሌ መጽሐፍ ቅዱስ ምትለውን አይልም አልክ አይደል? ኦኬ ቀጠሮ ሊያዝና እንደማይል አንተ ተዘጋጅተናና ኤፍሬም ይሄ መጽሐፍ ቅዱስ አይልም ትለኛለህ። እኔ ደግሞ ለዛ ትንታኔ እሰጣለሁ። እኔ መጽሐፍ ቅዱስን በሚገባ ጠንቅቄ የተረዳው ሰው ነኝ። ላንተ በደንብ አስረዳሃለሁ። እስልምና የሚያነሳውን ጥያቄ ለመመለስ በቂ ሳይሆን ከበቂ በላይ ነኝ እኔ። ሰው ከዚህ በፊትም ኡስታዞች መጥተዋል እዚህ ቤት። አንዳንዶቹን ፖስት ያረኳቸውን ገብተህ ማየት ትችላለህ። ጥያቄ ጠይቀው መልስ መልሼላችኋለሁ። ሰው አንተ ጥያቄ ካለ ቀጠሮ ታስይዝና ትመጣና መጽሐፍ ቅዱስ ላይ ያለህን ጥያቄ እኔ ጥያቄ ታነሳለህ፣ እኔ መልስ እሰጥሃለሁ። ቅድም ስናደርግ የነበረው ቆይ አንዴ ስላልገባው አትግባ፣ መሀል ላይ ስላልገባው አትግባ። ቅድም አልገባውም አንተ ስታወራ አይደል? ኖ እንደዛ አንደኛው የኮሚኒኬሽን አንደኛው ቤስት ወይ ነገሮችን አሳጥሮ ዲያሎግ ማድረግ ነው አይደል? የአንደኛው ወይ እኔ አሁን ተረዳው ያልተኛለህ አሁን ዲስሪስፔክት ስላደረከኝ እኔ ራሴ ነኝ ያስወረድኩ ማለት ነው። እንደዛ ማለት አልነበረብህም። ሰው አሁን እድል የሰጠው እኔ አንተ ጥያቄ መጽሐፍ ቅዱስ ላይ ያለህን ጥያቄ በሙሉ አቅርብ፣ ሰው እኔ መልስ ልመልስ ነው ያልኩ። ኦኬ አንተ ደግሞ አይ ዲቤት ማድረግ ነው የምፈልገው አልክ። እኔ ደግሞ ዲቤት ለምን እንደማላደርግ ነገርኩ። አሁንም ከታች የምትሰሙኝ ሌሎችም ኡስታዞች ደላስ 4 ይርስ ነግራችሁን የነበረው 4 ዓመት በሙሉ ከሙስልምና አቃቢዎች ጋር እኔ ዲቤት አይደለም ምገባው። ዲቤት አልፈልግም፣ ዲቤት አልገባም። ለምንድነው ዲቤት ማትገባው? ኤፍሬም ቁርአንን አላውቅም፣ አዲስን አላውቅም። ኦኬ በጣም ጥቂት የሆነ መሰረታዊ ዕውቀት ነው ያለኝ ስለናንተ ቤተ እምነት። ስለናንተ በማላውቅበት ጉዳይ ላይ ዲቤት ምን ብዬ ነው ምገባው እንዴ? ዕውቀት አያስፈልግም እንዴ? መዘጋጀት አያስፈልግም እንዴ? ስለ እስልምና አላውቅም እኮ ነው የምልህ እኔ። ስለዚህ ስለ እስልምና በማላውቅበት ሁኔታ ዲቤት እናድርግ እንዴት ትለኛለህ? እኔ ማውቀው ስለ ክርስትና ነው። ክርስትና ላይ ጥያቄ ካለ አንተ ጠይቀን። የትኛው ነው ከባድ እንዴ? ጥያቄህን ሁሉ ይዘናና ልመልስልህ አልኩ። ኡስታዞቻችሁን በሙሉ ስም እየጠራው ጠርቻለሁ። የመጡ መጥተዋል፣ ያልመጡ አይ ቲንክ ሁሱና አንድ ልጅ ነው ያልመጡት፣ ሌሎች 2 ልጆች ራይት። እነሱን ጠርቻቸው ነበረ። ጥያቄ ያላችሁን ጥያቄ ኑና አቅርቡ ልመልስላችሁ ብዬ። አንተ አሁን እያልክ ያለው አይ ጥያቄ እኔ ጠይቄ ከምመልስ እሺ ለምን ኢየሱስ አምላክ ነው አይደለም ዲቤት እናድርግ እንዴ? የምን ዲቤት ነው? አንተም በምንድን ነው ቻሌንጅ ማድረግ እንዴ? ለምሳሌ እዚህ ጋር ሰሙያ አለ። ሰሙ ኦርቶዶክስ ነው። ኦኬ ማርያም ታማልዳለች አታማልድም? እኔና ሰሙ ዲቤት ልንገባ እንችላለን። ሰሙ ማርያም ታማልዳለች ይላል፣ እኔ ደግሞ ማርያም አታማልድም ብዬ ዲቤት ልንገባ እንችላለን እኔና ሰሙ። ኢየሱስ አምላክ ነው አይደለም ከአንተ ጋር ዲቤት የምገባው በምን ቻሌንጅ ላደርግ ነው? አንተ it doesn't make any sense። ምንድን ነው የምታወራው? አሁን አምላህ በቁርአን ላይ እንደዚህ ነው ወይ አምላክ አይደለም ወይ የሆነ ነገር ብዬ አቋም ይዤ ብገባ፣ አንተ ደግሞ እግዚአብሔር አምላክ አይደለም እንደዚህ ወይ ደግሞ ኢየሱስ አምላክ አይደለም ብለህ አቋም ይዘህ ብትመጣ ጥሩ።
እኔ ቁርአን ላይ ሆኜ ሞግታለሁ ያንተን ትምህርት ቋንቋ ሰሙዬ ለሚራፓ አንድ ጊዜ ሰሙዬ እኔ ቁርአን ላይ መጥቼ ያንተን ሞግታለሁ አንተ ደግሞ መጽሐፍ ቅዱስ ላይ ትሞግተኛለህ። አሁን አንተ መወያየት ከፈለጋችሁ አይ ዲቤት ነው የምፈልገው እኔ የምትል ከሆነ አሉ አይደለም እንዴ እስልምና ላይ በጣም ጎበዝ ልጆች አሉ። በእስልምና ላይ በደንብ ዕውቀት ያላቸው ቁርአንን በደንብ የተረዱ ሰዎች እንደገና ሐዲሳቶቹን በደንብ ደግሞ የሚያውቁ ሰዎች የሚተነትኑ ሰዎች አሉ አይደል? ሰው ከነሱ ጋር አትወያዩም እንዴ? ውይይት ከሆነ ከነሱ ጋር ተወያዩ። ኦኬ አይ ክርስትና ላይ ጥያቄ ያለን የምትሉ ከሆነ ደግሞ ኑ ወደ እኔና ጥያቄ ያለን የምትሉትን ሁሉ አቅርቡ፣ ነው መልስ እሰጣችኋለሁ። ግልጽ አይደለም እንዴ? ግልጽ እኮ ነው እዴ። አሁን እንወያይ ሲሉ እየየ ትላለህ። ከዛስ ጥያቄ ካለህ አቅርብ። ውይይት አልፈልግም ደግሞ ስል አይ ውይይት ነው መሆን ያለበት። ውይይቱ ምን ይሁን? ኢየሱስ አምላክ ነው አይደለም በሚል እንዴ? ኢየሱስ አምላክ ነው አይደለም በሚል እንዴ በምንድን ነው የምንወያየው? በመጽሐፍ ቅዱስ ራይት ሰው መጽሐፍ ቅዱስ ላይ ከሆነ ጥያቄ ይሻልሃል እንጂ ለአንተም ዝም ብለህ ጥያቄዎችን ታቀርባለህ። ይሄ ትክክል አይደለም ይሄ ትክክል ነው እያልክ እኔ ደግሞ መልስ መልሳለሁ ለዛ ማለት ነው። እንደዛ ነው የሚሻለው። እና ቀጠሮ እስቲ ማናማ በሏቸው፣ ማናማ በሏቸው። ማንም የለም መተው አያውቁም። ትላልቆቹ አንዳቸው መተው አያውቁም። በሏቸው ማናማ ተካሂዶ ያውቃል በሏቸው። እና ማንም አይወያዩም። ህፃናቶችን ከታች ሲወረውሩ እናንተ አትቀበሉ። እናንተ ስትቀበሉ እንትን ይላቸዋል። ህፃናቶችን አትቀበሉ እና አይወያዩ። እኔ እኮ የተስማማሁለት ነበር፣ እሺ ብዬ ነበር። ጥያቄ በመጠየቅ የሚለው ጥያቄ አይደለም የምጠይቀው ምንድን ነው ብለው እሺ ኢየሱስ ቨርስ እንደውም አሪፍ ነበር ይሄ እና እንትን አለ። ኦርቶዶክሶች አበዱ። አላሁ አክበር። ኦርቶዶክሶች በጣም ተናደዋል። እሺ ብቻ ይሁን። አይ ግን ዋናው ነገር እንትን መታየቱ ነው። ለሆነች ክርስቲያን እያስረዳት ነበር። ሙስሊሞች እንደዚህ አይረዱም፣ ሙስሊሞች አልገባቸውም ምናምን ይላት ነበር። የሆነች ሴት ክርስቲያን ነገር ናትና እያስረዳት ምናምን ነገር ነበር። በቃ ገብቶኛል እያለች ነበር። እና መስማቷ እሷም እዚህ ታች ያሉት ሰዎች መስማታቸውም አሪፍ ነው። ብቻ እስቲ የሆነ አንድ ነብይ አለ። ስለ ሐሙስ 2 ነቢያቶችን አዘጋጅቻለሁ። ሚስጥር ያረኩት ሐሙስ አካባቢ እስቲ 2 ነቢያቶች አሉ። ሚስጥር ያረኩት እንዳያስቀሯቸው ነው። እኔ እኮ ሰውላ እያስቀረብኝ ተቸግሬያለሁ። አንድ ዲያቆን ተስማምቶ ያጠፎቸዋል፣ አክሊል ተስማምቷል ወይም ብሎ ፈርቶ ቀረ። በቃ ይስማሙ ነው በዛው ይቀራሉ። አሁን ይሄን ሰውዬም ደግሞ 2 ነቢያቶች አዘጋጅቻለሁ። ለማንም አልናገርም። ቀኑ ሲደርስ በቃ ልክ ሐሙስ ቀን ላይ ለማንኛውም ጠብቁ። ሐሙስ ቀን ላይ ማለት ወይ ደግሞ ሮብ ማታ ልናገር ይችላል። ምንም ስለማይፈጠር ማለት ሮብ ማታ ምንም ያመጡ ኦቨርናይት ምንም ስለማይፈጠር ምናልባት ሐሙስ ልነግራችሁ ይችላል። እና እንደዛ እስቲ ነቢያቶች እስቲ በእነዚህ በነቢያቶች ደግሞ እንሞክር እስቲ። በጸባይ አስማምቻቸዋል። በጸባይ ተስማምተ ማታ ተናገር አልናገርም አይመጡማ ይጠይቃሉ እኮ ነው ችግሩ። እስካሁን ይሄ ኤፍሬም ባይዘው ተስማምቶ ነበር ከዚህ እሺ እንወያያለን ብሎ ነበር። ከዛ ጠየቀ ሰው ቀረ። አንድም የሆነም ሰውዬ ነበር የሆነ አንድ መሀላቸው ላይ ያለ ሰው እሱም አልወያይም አለ። እሺ ይሉና ነው የማይስማሙት። ስለናንተ ይጠይቃሉ። ሰው እንደኛ አይደሉም እነሱ ጠይቀው ነው የሚወያዩትና ከዛ በኋላ ማይሆባረ ካሉ በቃ አስቸገራል። አሁን ራሱ ሊያስጥሉ እኮ ነበር ዲያሎጉ ላይ ታችሁ ከሆነ እኔ አልመች ብያቸው ነው። ያው ኦርቶዶክሶች እንዲያወሩ አልፈቀድኩላቸው ነበር እንዳይጮሁ ማለት እና እንደዛ ነው። ህፃናቶች ሲወረወሩ እባካቸው አትቀበሉ እሺ። ህፃናቶችን የሚያፈምሱ ሙስሊም ወንድሞች አሉ። አክቹአሊ እኔ አሁን በዛ አልስማማም ለምሳሌ። ምክንያቱም ኢትስ ትራፕ ነው፣ ወጥመድ ነው። ትላልቆቹን ለማዳን ነው ትናንሾቹን የሚበትኑላችሁ። ትናንሾቹን ጋር ስትታገሉ እናንተ መሻገሪያ ይመስላችኋል። ኖ አይደለም። ያ ትላልቆቹ ዘና እንዲሉና እናንተ በህፃናቶች ቢዚ እንድትሆኑ ነው። ለዛ ሲባል አንዳንዴ እንደዛ አታደርጉ። በጣም ህፃናቶች እንዲያሉ ውር የሚሉ በቃ ይሁን ወንዶችም አሉ ሴቶችም አሉ። እነሱን ተዋቸው፣ አትስማቸው። እነዛ ፍሪ እንዲሆኑ ነው እነዚህ መስዋዕት ሆነው የተደረደሩትና እነዛን ሞር እንትን በተጠቀማችሁ ቁጥር ያስቸግራል። አንድ ሙይ ተካሂዶ ያውቅ ኢየሱስ አምላክ ነው አይደለም በሚል ማንም የተወያየ የለም።
ለመጨረሻ ጊዜ የነበረው ውይይት ፓስተር ኃይሉ ዮሐንስ ጊዜ ነው። ከዛ በኋላ ያሉት አፖሎጂስት ነው የሚሉ በአጠቃላይ ጥጋቸውን ይዞ ነው ያሉት። ተዋይተው አያውቁም። ህጻናት ነው የሚልኩት። እንዳያችሁት ነው። አሁን ዛሬ ኤፍሬም እንትን ብላለች እና ከባድ ነው። እስቲ እናፈላልጋለን ትላልቆች። የህፃናት ውይይት ይቅርሽ ያቁም። የህፃናት ትዋዩ ሰዎች አቁም። የህፃናት ውይይት እሱ መጥሮ ለነሱ ደስታ እኮ ነው። አክቹአሊ ከሆነ ሰው ጋር ካሁን ለምሳሌ እኔ አሁን ከሆነ የሆኑ ልጆችን ሰብስቤ አሁን ብዋይ በቀጠሮ እናንተ ያው ምንም አታውቁም። አብዱከሪም ውይይት አለው ነው ትምት ግን እንትን ለነሱ ግን ደስታ ነው። እነዛ ትላልቆቹን ከቨር ነው የሚሆኑላቸው። በቦክስ ብላችሁ እንደዚህ ያለ በቦክስ ብላችሁ ብታጋጫቸው እነዛ ምንም ነው አይፈጠረው። በቃ የሆነ አንድ ህፃን ልጅ ተጋጫ አጠናገራችሁት አላጠናገራችሁት ምንም አይፈጠርም። እንደዛ ማለት አሁን ማማዬን ባለፈው አጠናገሯት፣ ግን አጠናገሯት አላጠናገሯት የተፈጠረ ነገር አለ የለም። ጨፈለቃችኋት አልጨፈለቃችኋት ብጨፈልቋት ምንም አልተፈጠረም። ባጨፈልቋት ምንም አይፈጠርም። ምንም አልተፈጠረም። እስቲ አሁን ምን ተፈጥሯል? ምን እንደዚህ አይነት ነገር ማለት ነው። እነዛን ከላይ ካሉት የሆነ ሰው እንትን በሉሽ። ለሌላኛዎቹ ፍሪ ነፃነት ነው ያገኙት እና እንደዚህ አይነት ነገር አክሴፕት አታርጉሽ እናንተ ሙስሊሞቹ። ትላልቅ ውይይት እሺ፣ እነ ኡስታዝ አቡ ሀይደር ምናምን ሲወያዩ አላያችሁ? እንደዚህ አይነት ውይይት ፍለጋ ውስጥ ኡስታዝ ሄድም እንደዛ ነው። አክቹአሊ ለአሁን ለአንድ ዲያቆን የውይይት ጥሪ አቅርቧል። በቃ ትላልቅ ዲያቆናትን እያሳደደ ነው ኡስታዝ ሄድ ደግሞ ትላልቅ ዲያቆናት። እኛ ደግሞ ከነሱ ስር ያሉትን ማሳደድ አለብን። መንደር ላይ ያሉትን ተዋቸው። እናንተ ራሱ እንደዚህ አይነት ውይይት ካለ አትገኙ። የህፃናት ውይይት ካለ አጠረፉ። ትላልቅ ውይይቶችን እሺ ከባድ ነው። አይ ሰላም ልነሳቸው ይገባል። እነዚህ በነፃነት የሚንቀሳቀሱትን አሁን ዛሬ በቃ ትንሽ ተረብሻናቸዋል። አሁን 1-3 ቀን ደግሞ እየዞርን ሌሎቹን ረብሻቸዋለን። አይሻልም? አይቀበል። እናንተ ህፃናቶችን አልቀበልም ካላችሁ ይገደዳሉ እነሱ። እሺ ግን ህፃናቶቻቸውን ደግሞ ለምሳሌ እኔ 4 የሆኑ ጩጬ ልጆችን ባዘጋጅና ከዛ እናንተ አብዱከሪም ጩጬዎችን ስልክባችሁ የምትቀበሉ ከሆነ ከዛ በኋላ በቃ እኔን አታገኙኝም ዘላለም ማለት ነው። እነዛን ህፃናቶች ብታጋጯቸው፣ ብጨፈልቋቸው፣ ብደባልቋቸው ምንም አይፈጠርም። አይሞቱም እነሱ። ኦልሬዲ ህይወት ያለው ሰው እኮ ነው የሚሞተው አይደል እንዴ? የሚዋረደው እኮ ጀስት ህይወት ያለው ሰው ነው። እነዚህን አካላት ብታዋርዷቸው አይዋረዱም። መጀመሪያ ክብር ያለው ሰው ነው የሚዋረደው። ለዛ ምንም የሚፈጠር ነገር የለም። ተከታይ የላቸው። ብታጋጯቸው፣ ባታጋጯቸው፣ ብትመቷቸው፣ ባትመቷቸው ምንም አይፈጠርም። እና እንደዛ አሁን ውይይት ለመጨረሻ ጊዜ ውይይት ያለ ያየሁትን አሁን ከጠየቃችሁኝ ኢስላሚክ አፖሎጂቲክስ ላይ የመጨረሻ ውይይት መች ነው ካላችሁኝ ስንት ውይይት አየሁ መሰላችሁ? ሪል ውይይት ማለት ነው። በጣም ትክክለኛ ውይይት። ሁሉም ውይይት ጥሩ ነው፣ ግን ሪል ውይይት ክርስቲያኖችን ያካተተ ማለት ነው። እሺ አዎ የእንትና የፓስተር ኃይሉ ዮሐንስ የኢብሮና የአማን ሪል ትክክለኛ ውይይት በቃ አለቀ። ሌላ የለም። ሌላው እንዳለ አነሰሰሪ ዲቤት ነው እንዳለ። የኡስታዝ ዲቤት ወይ አነሰሰሪ ነው። እሱም አነሰሰሪ ነው። ከታች የጻፋችሁት አነሰሰሪ ነው እሱ። አይ አይደለም። ውይይቶች ለሁለት ይካፈላሉ። እሺ ጋይስ፣ ውይይት ለሁለት ይካፈላል። የመጀመሪያው እንትን ምን ለምሳሌ ምክንያት ሊያስፈልጋችሁ ይገባል። የሆነ በቤኔፊት ሪተርን በምላሹ ምን እናገኛለን የሚለው ተች ወደዛ በሎች። አንተ ህፃናት ይበዛሉ፣ እዚህ እድሜያቸው ያልደረሰ ሰው ይበዛል። ትቼዋለሁ በቃ። እሺ ብቻ ትላልቅ አስተማሪዎችን ነው እንትን የምንለው። እሺ ወይ ኤፍሬም ባለ ጊዜ እንደዚህ በቃ ፍርሃት በፍርሃት ይሁን። ህፃናቶች ይበዛሉ። አንተ የማማዬ ውይይት መዝግቡልኝ ይላል። አንተ እኛ እኮ በትር የተቀበልነው ከተስፋዬ ሮቤሌ ነው። ከእንትና ነው ሶሪ፣ ከነ ኡስታዝ ሂድና ከነ አቡ ሀይደር ነው። ተው ህፃናቶች ተው። እሺ ከውስጥ ልግባ። እንዲህ አርዳችሁ ራሱ እንዲህ ብትገሏት ማለት ነው ትነሳለች። የምትነሳው ምንም አይቀንስባትም እኮ ምንም አይፈጠርም። ህፃናቶች ጋር አታወሩሽ። እሺ ትላልቅ ውይይት ተካሂዶ ያውቃል? አያውቅም። እስካሁን ተካሂዶ አያውቅም። ትላልቅ ውይይት ሲባል እስቲ ከዲያቆናት ጋር የተደረገ ውይይት አለ ወይ?
ከትላልቅ ፓስተሮች ጋር የተደረገ ውይይት አለ ወይ? ይሄ ነው። እሺ ውይይት ሲባል ይሄ ነው እንጂ የሆነ መስቀል ያደረገ ክርስቲያንና አንድ ሙስሊም ውይይት አለን ካለ ውይይት ነው ማለት አይደለም። እሺ ጋይስ ቁርአን አይ እንደዛ አይደለም። ቁርአን አላውቅም እኮ ነገርኩት እኮ ቁርአን እኔ ቁርአን ላይ እውቀት የለኝም አለ። የዛ ሰዓት ላይ እኮ አያስፈልግህም አልኩት። እኔ እኮ ሪከርድ አድርጌዋለሁ። አክቹዋሊ ቆይ ላሰማችሁ እንዴ ሪከርድ አድርጌዋለሁ። ቁርአን አያስፈልገኝም አለ። ቆይ እስቲ 15 ደቂቃ ነው። እሺ አይ ቲንክ ሪከርድ አድርጌዋለሁ ከተሰማ ማለት ነው። እንዴ አንተስ አይ እንደዚህ ያሉት እንትን ይሄ ኢስላሚክ ነጥቦችን እንደዛ እንድታወራ እኮ አሁን ቢብሊካሊ ቀደም ልጅቷ ጠይቃ ነበር። ስለ ኢየሱስ እንዲህ የሚነሳ ነገር አለ መጽሐፍ ቅዱስ እኮ አያስተምርም ነው እያልኩ ያለሁት እኔ ማለት የእስልምና ሶርሶች ያስፈልጉሃል። አራንዲ አረባካችሁ ቆይ አረባካችሁ አራንዲ ተረጋጋ። እሺ አንዴ ኤፍሬም እኔ ካንተ ጋር እየወራሁ ነው። እባክህ ወይ ወንድ ይሄኛውን ሰው ይሄን ሰው ከይቅርታ ጋር ዘው ብታወርድልኝ ይችላል። ማህል እየገባ ነው። ማን ነው ሰሙን ያስወረደው? ማን ነው? ኧረ አይደለም አንዴ ይቅርታ ኤፍሬም አንዴ። እሺ ምንድነው? በቃ ተው ይቅርብ ኤፍሬም በቃ ይቅር። ይሄ ከሆነ መነገር በቃ የምትፈልገውን ተናገር። እሺ ኧረ እባካችሁ እኔ ምንድነው የተሳደብኩት? ኧረ አንዴ ተረጋ ወይ እኔ እሺ ወይ ሀሳብን ቀጥል። ኦኬ ሀሳብን ቀጥል። አዎ እኔ እኮ ዲያሎግ ማድረጋችሁን አንሚት አታርጉ። እሺ እናገር። እኔ አሁን አንተ ጋር ለማውራት ነው የገባው ያደመጥኩ ነው። እኔ ስናገር ዝም ብሎ ሰምቶኛል አይደል? በቃ እሱ ደግሞ ይናገርና መናገር ካለብን እሱ ከሱ በኋላ እንደዛ ይናገራል። ይሄ ራሱ እኮ አንድ ክርስቶስ አይሳደብ ኤፍሬም ክርስቶስ ኧረ እኔ አልተሳደብኩም። እኔ ምንድን ነው ያልኩት? እኔ ማውራት ነው ነገር አይደለ? አንተን ያወራ ኧረ እባክህ ኢስ ኦኬ አናፖሊስ። እሺ አብዱል ከሪም ቀጥል ሀሳብን። አሁን አንተ ምን አልክ? እኔ መጀመሪያ ከአንተ ጋር ለማውራት ነው ቤቴ የመጣሁት እንጂ እነሱን ለማውራት አይደለም የመጣሁት። ከዚህ እንዲያዋሩኝ አልፈልግም። የመጀመሪያው እሺ አንተ ራስን ችለህ እንድትነግረኝ እፈልጋለሁ። አንተ ነው ዲያሎግ እያደረኩ አንተ ራስን ችለህ ማውራት የምትችል ከሆነ ራስን ችለህ አዋራኝ። እኔ እነሱን አላውቃቸውም ላወራቸውም አይደለም የመጣሁት የመጀመሪያው። ሁለተኛው የኢስላሚክ ሶርሶች ያስፈልጉኛል ያልከው ቅድም ለልጅቷ ስታስረዳች ኢስላሚክ ሶርስ አያስፈልግም። አይ ቲንክ አንተ እምነትን ቤዝ ለማድረግ ለመመስረት ኢየሱስ አምላክ ነው ለማለት አይ ቲንክ የእስልምና ሶርስ አስፈልገው አይመስለኝም። መጽሐፍ ቅዱስ ራሱን ችሎ ኢየሱስ አምላክ ነው የሚለው ነገር የሚያሳይ ከሆነ እሱ ላይ እንወያይ ነው። እኔ መጽሐፍ ቅዱስ አያስተምርም ብዬ ነው ማለት ነው። ስለዚህ በዚህ መወያየት ከፈለግ ትችላለህ። አይ ካልክ በቃ አሳጠረ መልስልኝና ጭቅጭቅ ሳይፈጠር እንለያይ። አይ ጭቅጭቅ እንዲፈጠር አልፈልግም አብዱልከሪ ይኸውላችሁ አሳጥረ መልስልኝ ያልኩት ማለት ነው። አሽሞንሙኖ እንትን እንዳያልፈው ነው እንዳያሽሞንሙኖ ነው። አሳጥረ መልስልኝ ከዛ ማሽሞንሙኖ እንጀምረ እኔ ነው ሁሉን ጠርጫቸው ምናምን ይላል። ጥያቄ ብቻ መጠየቅ ትችላላችሁ አይነት ነገር አልጠይቅም። ጠይቁ እኔ መልስ እሰጣለሁ ብዬ ኦፊሻሊ በተደጋጋሚ ጥሪ አድርጌያለሁ። አንተንም አሁን የነገርኩህ መጥቼ ቆይ ልጨርስ እንዳትገባ ስለተረዳው ነው። አንተንም አሁን የነገርኩህ ምንድነው ስጨርስ እሰጥሃለሁ። አንተንም የነገርኩ ጥያቄ ካለ አንተ መጽሐፍ ቅዱስ ላይ አሁን ለምሳሌ መጽሐፍ ቅዱስ ምትለውን አይልም ማለት አይደል? ኦኬ ቀጠሮ ሊያዝና እንደማይል አንተ ተዘጋጅተናና ኤፍሬም ይሄ መጽሐፍ ቅዱስ አይልም ትለኛለህ። እኔ ደግሞ ለዛ ትንታኔ እሰጣለሁ። እኔ መጽሐፍ ቅዱስን እሺ ልለው ነው። አሁን እዚህ ጋር እሺ ልለው ነው። አክቹዋሊ እሺ በቃ እሺ ልለው ነው። ለምን መሰላችሁ? ስንገናኝ በቃ ኢየሱስ አምላክ ነው የሚለው ኬትን ያገኘው ኢየሱስ አስተምሮ ያውቃል ከሚለው ቀጥታ እጀምራለሁ ማለት እንደዛ ነው። ልስማማ ነው ግን እሱ አርዝሞ ሊዘጋው ነው። እኔ የለውበትም እንዳይል በቃ እሺ ገብቶኛል እያልኩት ነው። ይገባ ጠንቅቄ የተረዳው ሰው ነኝ። ለአንተ በደንብ አስረዳሃለሁ። እስልምና የሚያነሳውን ጥያቄ ለመመለስ በቂ ሳይሆን ይችላል። ጥያቄ ጠይቀው መልስ መልሼላችኋለሁ። ጥያቄ ካለ ቀጠሮ ታሲዝና ትመጣና መጽሐፍ ቅዱስ ላይ ያለን ጥያቄ እኔ ጥያቄ ታነሳለህ፣ እኔ መልስ እሰጣለሁ። እሺ ማውራት እችላለሁ። ያስወራኝ አይደለም ወይ ረጅም ሌክቸር ነው እኮ ዲያሎግ ሰረዳው አዎ ግን አንደኛው ወይ የኮሙኒኬሽን አንደኛው ወይ እኮ የኮሙኒኬሽን አንደኛው ቤስት ወይ እኮ ነገሮችን አሳጥሮ ዲያሎግ ማድረግ ነው አይደል? የአንደኛው ወይ እኔ አሁን ተረዳው። ዞሮ እያልከኝ ያለኸው እናንተ ጥያቄ ነው ወይ
አስወርደኝ ነው እኔ ምንድነው እሺ ልለው እኮ ነው። ምንድነው የሚያወራው? እሺ ነው ያልለው ነው በቃ። ከዛ በቃ ዲስሪስፔክት አልከኛል። እኔ እኮ እሺ ያልኩት ነው። እዛ ላይ እኮ መወያየት ለምን እንደሚፈሩት አውቃላችሁ? ጠንካራ አርጊመንት የላቸውም። ለዛ ነው ምንም ጠንካራ አርጊመንት የለውም። ኢየሱስ አምላክ ነው ለማለት የሚያነሷቸው ነጥቦች በአጠቃላይ ጠንካራ ነው። እነሱ እንትን የሚሉት ከልጆች ጋር ምናምን እንደዛ ነው። እና እሺ ማለት እኮ ቀላል ነው። በቃ መወያየት ይቻል ነበር፣ አልቻለም። እና ባክቻው ተስማምቶ ነበር እሱ ከዚህ በፊት እንኳን ትቶት ነው ከዛ በኋላ። ኤኒዌይስ እንትላል አስተማሪ ነው የምትሏቸው ሰዎች መች ነው የሚወያዩት? እስቲ እናንተ አስተማሪ የምትሏቸው ሰዎች የክርስትና ለምሳሌ ኦርቶዶክስ ላይ ያሉት እነ አክሊል እነ ጋድ መቼ ከእስልምና ጋር ተወያይተው ያውቃሉ? እስቲ ከየትኛው ሙስሊም ጋር አውርተው ያውቃሉ? እስቲ ከየትኛው ሙስሊም ጋር ማለት ነው? ዝም ብሎ ነው ኮፊ መስይኑት። ከኦርቶዶክስ ከፕሮቴስታንት ጥምቀት ምናምን አውርቶ ነው ኮፊ መስይኑት። ጭራሽ ከኛ ጋር አይገናኝም። የትኛውም ሰው እኛ ጋር መጥቶ አውርቶ አያገባንም። እዛ ያሉት ነገር እዛ ለራሳቸው አስተማሪ እናንተ ጋር ጥምቀት ለኃጢአት ምናምን ብለው አስተማሪ ይኑባችሁ። ግን ኢየሱስ አምላክ ነው ለሚለው ግን እኛ ጋር እንደማንኛውም ኦርቶዶክስ ተማሪ እናንተ ቦታ ስለምሰጧቸው ኦኬ በቀጠሮ እናወራቸዋለን። ገስት ላይ እናዋራቸውም፣ ክብር ሰጥተን በቀጠሮ እናወራቸዋለን። ነገር ግን አንድም አስተማሪ የምትሉት ሰው መጥቶ አውርቶ ያውቃል? አንድም አስተማሪ የምትሉት ሰው የፕሮዎቹ መጥቶ ያውቃሉ? እስቲ ማን ከፕሮ መጥቶ ያውቃል? በስላሴ አማን መጥቶ ያውቃል? ሌላ ማን መጥቶ ያውቃል? እንዲህ በኢየሱስ አምላክ ነው በሚለው መጥቶ የሚያውቃል? የለም። ኢየሱስ አምላክ ነው በሚለው የመጣ አለ ብላችኋል? የለም። ኢየሱስ አምላክ ነው ብሎ የሰበከ ሰው የለም እኮ ነው ምን እላችሁ። ዝም ብላችሁ ይሄ ከሌ አስተማሪ ነው የከሌ አስተማሪ ነው አትበሉ። በቃ አስተማሪው ጥምቀት ለኃጢአት ምናምን ነው፣ የጌታ ገበታ ምናምን የጌታ አራት የሆነ ነገር ምናምን እዚህ ላይ ያስተምሯችሁ ነው። ችግር የለብንም። ግን ኢየሱስ አምላክ ነው አይደለም የሚለውን ግን አውርተው ስለማያውቁ መጥተው ያውሩ። ህፃናቶች እየመጣችሁ ምን ልታረጉ መጡት? ከመጀመሪያው እኛ ሲጠቅሱ እኮ አይተን አናውቅም። እናንተ ራሱ እንደ አዲስ ነው የምትሰሟቸው። አስተማሪዎቻችሁ እስቲ ኢየሱስ አምላክ ነው ለማለት በትክክል ይወያያሉ ወይስ አይወያዩ የሚለው ነገር እናንተ ራሱ እንደ አዲስ የምትሰሟቸው ከዛ በኋላ ነው። that's it። እና ለዲያቆናት ምናምን ደግሞ ለትላልቅ ዲያቆናት ያው እንግዲህ ትላልቅ እነ ዶክተር ተስፋዬ ሮቤሌ እነ ዲያቆን ያረጋዳ በጋዝ ምናምን እነሱ ደግሞ ወያየት ከፈለገው ችግኛ ከነሱ ጋር እንወያይ አይደለም። እኔ አሁን በግሌ አይደለም። እሺ ይሁን። ለነሱ ደግሞ ኡስታዙ ሄድ ይወያያል። አታስቡ። እነሱ በቃ ያው ሲያወሩ አልሰማንም። ሲወያዩ በርግጥም ኢየሱስ አምላክ ነው አይደለም ሲሉ ሰምተን አናውቅም። ግን ይሁን በቃ የቤተክርስቲያን ትላልቅ አስተማሪዎች ናቸው በሚለው እኛም ጋር ደግሞ ትልቅ አስተማሪ የሚባል ሰው ጋር እናገናኛቸው። ትልቅ አስተማሪ የሚባል ሰው ጋር እናገናኛቸዋለን። እነዚህ ግን ህፃናቶቹ ደግሞ ህፃናት ስል ያው እናንተ አስተማሪ የምትሏቸው ሰዎች መጥተው ከኛ ጋር ማውራት ይችላሉ። ከታች ያሉት ቤቢ ነገሮቹ ደግሞ እኛ ጊዜ የለንም ለቤቢዎቹ። ደግሞ አንዱ ምን አለ እኔ ሼር አድርገውልኝ 4000 ፎሎወር ይዞ እንትን እንደማትቀር ተስፋ አደርጋለሁ ይለኛል። አንተ እናት ራሱ በዚህ 4000 ፎሎወር ትቀበላለች ብታወራት? ገርሞኝ በቃ እኔ አንዱ ሼር አድርጎልኝ የምርው ምናምን ብዬ ደግሞ እንደማትቀር ተስፋ አደርጋለሁ ይለኛል። እንዴ ኮተት! እስቲ እኔ ስሜ የተጻፈበት ቪዲዮ 4000 ላይክ አድርሰው መጀመሪያ 4000ዎቹ ሰዎች ውስጥ ላይክ ያርጉት። ስሜን የረከሰብኝ የዛ ቪዲዮ 4000 ፎሎወር እንደማትቀር ተስፋ አደርጋለሁ ይለኛል። ምን ልሰራ መጣው አንተ ጋር? ምን ልሰራ? ምን 4000ዎቹ ምን በአካል ነው የሚመጡት? በአካሉ ላይ አይሆንም። 4000 ሰው አካል ስታዲየም የሚባል 10000 ምናምን ነው የሚይዘው። እኔ ገርሞኝ በቃ ጥሩ ህፃናት ጥሩን ችግር የለውም። እኔ ስሜን ጥሩኝ አያሳስበኝም። እንደማትቀር ተስፋ አደርጋለሁ ትለኛለህ። 4000 ሰው ይዘህ 4000 ሰው እኮ ላይቭ አይደለም ፎሎወሮች ናቸው። 400ዎቹ ቤተሰቦች ናቸው። 100ዎቹ የትምህርት ቤት ጀለሶች ናቸው። 100ዎቹ ደግሞ እንዲህ እንትን ያደረግከው ነው። እንደማትቀር ተስፋ አደርጋለሁ ይለኛል። እንዴ ኮተት! እንደምመጣ ተስፋ ካያኩላ ማለት ነው። አረ ምን አይነት ሰው ነው? ገርሞኝ በቃ በሳቅ ነው የሞትኩት። በቃ መጀመሪያ ክርስቲያኖቹ ይስሙ እስቲ እነዛ 4000ዎቹ እኔ ላይክ ያድርጉኝ። ደግሞ አብድከሪም የሚል ስም ገብቶ እስቲ እሱ ቻለ ገስት ራሱ አይገባም። እሱ ልጅ ገስት ማለት ነው። እዚህ ሪኩዌስት ልኮ ራሱ አይገባም። መጀመሪያ ቻሌንጅ መጠቀም አለበት። ስሜ የገባበትን ቪዲዮ 10000 ላይክ አስደርስልኝ። መጀመሪያ ስሜን ያረከስከውን አስተካክለው። መጀመሪያ አብድከሪም ብለህ እንግዲህ ኦልሬዲ አስገብተሃል አይደል? ቢያንስ ላይክ አስደርገው አትሊስት። ስሜን አርከሰ ጭራሽ 100 ቤት ላይ ጥሪ ጠርተህ 100 ቤት ላይክ ታገኛለህ። ምን አይነት ልጅ ነው? እንደማትቀር ተስፋ አደርጋለሁ ይላል ደግሞ። አረ ቤተሰቦቹን በዛ በውይ ጥሪ ብጠራቸው አይመጡልህም። በዚህ ሚና አይነት ልጅ ነው። እዛም ያለማምዱ ልጆች አሉ ውይይት ህፃናቶች እዛ ሂድና አውራ። እንዴ ምን አይነት ልጅ ነው?
እኔ ችግር የለብኝም። ህፃናቶች የውይይት ጥሪ ለአብዱልከሪም ምናምን በሉ፣ ግን እንደማትቀር ተስፋ አደርጋለሁ አትበሉኝ። በ4000 ሰው ምንድን ነው የሚያደርገኝ? እኔ አንዴ ላይቭ ገብቼ ስወጣ 4000 ሰው አገኛለሁ። ዘግቼ አካውንቴን ብዘጋው ዝም ብዬ በአንድ ቀን ውስጥ 20,000 አገኛለሁ። ላይክ ምን ልትሆን ምን ልሰራ መጣ ይመስላል? ቆይ 4000 ምን ላደርግ ሰራ? ምን ማነህ አንተ? ማነህ ስትባል እንኳን እሺ ለመናገር የሚያበቃ እንትን ይኖር እስቲ። አትሊስት ሁ አር ዩ ስትባል አይ አም ብለህ ምን ልትል ነው? እኔ ገርሞኝ እኮ ነው ኢብራሂም እንደማትቀር ጭራሽ ኢብራሂም ቀርቶ ደብሮ ነው ኢብራሂም ቀርቶ ደብሮ ከዛ አብዱልከሪም እንደ ኢብራሂም እንደማትቀር ጭራሽ እመጣለሁ ብላ አስበህ ነበር። ምን አይነት ልጅ ነው በጣርክ ናና ሪኩዌስት ልከህ እኔ ጋር ሲመጣ ነገሩት። ሪኩዌስት ይላክና እኔ ቪዲዮ ሼር አድርጉለት የኔ ስም ያለበትን ማለት ነው። አብዱልከሪም ብለው የጥሪ ያቀርበበትን ሼር አድርጉልኝ፣ ላይክ አድርጉት እናንተ ገብታችሁ ስሜ እንዳይረክስ ማለት ነው። አብደውይ ጥሪ ለአብዱልከሪም ብሎ 100 ሰው ነው ላይክ ያደረገው። ስሜ እንዳይረክስ አትሊስት ስሜን ለማጥራት ብቻ ሪኩዌስት ገባና ላይክ እናደርገዋለን። ቢያንስ እኔ ወንድማቸው ነኝ እዚህ ሙስሊም ወንድሞቼ ይተባበሩኛል። እንግዲህ እኔ እዛ የሆነ ኮልኮሌ ሰው ጠርቶኝ 100 ላይክ ስሜ ሁላ መጻፉ ደብሮኛል። እንኳን እኔ ልመጣ ማለት ነው። እንዴት እንደገረመኝ ማለት ነው። በቃ ገርሞኝ ሰው ጠርቷል ሲሉኝ ደስ ብሎኝ ምናምን ነገር የሆነ ሰው ይጥሪ ጠርቷል ሲሉኝ ደስ አለኝ። ሼር አድርጉልኝ አልኩ። ሴድ 4000 ፎሎወር እንደማትቀር ተስፋ አደርጋለሁ ይሉኛል። በ4000 ፎሎወር እንደማትቀር ተስፋ ታደርጋለህ እንትን ይሄ እመጣለሁ ብለህ ላቅመ መስዋዕት አይደለም። ሊትራሊ እዚህ አቴን ስሜን የጻፍክበትን ራሱ መጀመሪያ አንተን ላይክ አስደርግልኝ። ለስሜ ማለት ቪዲዮ ሰርተህ ስሜን የጻፍክበትን እሱን ራሱ ላይክ አስደርግልኝ። ስሜ ራሱ ደብሮኛል። ተጽፎ አለ አይደለ የተጻፈበት ለሱ ውስጥ አንድ 4000 ላይክ ያሉትን ይሄ ከአቅመ በላይ አልጠየቀም ያለ 4 ፎሎወሮች ናቸው 4000 ፎሎወሮች ናቸው። እነሱን በውስጥ ላክላቸውና እባካችሁ ይሄኛውን ቪዲዮ ላይክ አድርጉልኝ በላቸው። በቃ እባክህን ስሜ ለስሜ ስል ማለት ነው። ምን ይመስላል ባለ ኢብሮ ደግሞ አረ በፍጣሪ እኔ አብዱቶ ምናምን እያላችሁ ንከታች እኔ ኮትቻለሁ። እኔ እኮ አይደለም እሺ ይሁን። እኔ ወላሂ ማንኛውም ክርስቲያኖች ከይቅርታ ጋር ሁላችሁም ጥሩኝ፣ ችግር የለብኝም። በቃ ያው ልጆች ናችሁ ምናምን ብዬ አልፈዋለሁ። ግን እንደምትመጣ ተስፋ አደርጋለሁ አትበሉኝ። ተስፋ ለማድረግ ማን ናችሁ ብዬ ልምጣ? ስንመጣ ማ ብዬ 4000 ፎሎወር ጋር ነው መጣው። ተስፋ ያረከው ለዛ ነው። ምን ይመስላል በፈጣሪ እንደ ኢብሮ እንደማጠፋ ተስፋ አደርጋለሁ። እኔ እንደ ኢብሮ አይደለሁም። ኢብሮ ዝም ብሎ አልፎት ሊሆን ይችላል። እኔ እንደዛ አይደለሁም። አታ ኮተት አሁን ለማንኛውም ንገሩት። ሪኩዌስት ልኮ ይግባና የኔ ቪዲዮ አለ እሱ ላይክ እናደርገዋለን ሁላችንም። አታዝኑልኝም? ስሜ የሆነ ሰው ጠርቶኝ 100 ሰው ላይክ አድርጎት አስቡት። የውይይት ጥሪ የሆነ ሰው ብሎ ማንንም ሰው ሳያዩ ሲቀር ወይኔ ስሜ ረከሰብኝ። መጀመሪያ እሱን እናግዛለን። ያው እነዛ 4000 ፎሎወሮች ራሱ ሲጀመር እንትን ያሉም አይመስለኝም። አይታወቅም። መቶዎቹ በተለያየ አካውንት የራስ አካውንት ነው የሚሆነው። መቶዎቹ ማለት 3900 አልቀርም። መቶዎቹ ጀለሶች ናቸው። 1000ዎቹ ወይ የሆነ ቤት በስተት ገብተህ ሁሉንም ፎሎ አድርጓቸው ሲባል ገብተህ ፎሎ አድርገው ሊሆን ይችላል። ከዚህ የዘለለ ማንም አያውቅም። ጀለስ እንደ ገርሞኝ እኮ ልሞት ገርሞኝ በቃ እኔ የገረመኝ ፓርት እንደማትመጣ ተስፋ አደርጋለሁ ይለኛል። እንደማትቀር ተስፋ ነው ያደረገው። ምን ይመስላል? ያናደደኝ እሱ ፓርት እኮ ነው ያናደደኝ። እሺ ሰው እኮ የሆነ ነገር እሺ ዲያቆን ሆኖ እሺ ምንም ዲያቆን ከሆነ ይጥራና እንደማትቀር ማን ለምን ሲባል ዲያቆን ስለሆነ አስተማሪ ነኝ ይላል። ወይ ደግሞ የሆነ ሰው አሽተው እኔ ክፉ አታናግሩኝ ነገሩት። መጀመሪያ የኔ ስም የገባበትን ቪዲዮ 4000 ላይክ አስደርገው። ስሜን መጀመሪያ ከአቅም በላይ አልጠይቅም። የራስን ላይክ አድርግ አስደርግልኝ። በቃ ስሜን ለማጥፋት ብቻ ማለት አትጻፍ። ከዚህ በኋላ እንደዚህ አይነት አትጻፍ ስሜን ለቃ ምንድን ነው? ምን አይነት ሰው ነው? ኧረ እዚህ መጥቶ ራሱ ጥያቄ አይገባም። ይሄ እኮ ጥፋት ሰራ እኮ። መጀመሪያ ቻሌንጅ ነው የሰጠነው። ስምህን ለጻፍክበት ቪዲዮን ላይክ አድርግና አስተካክልልኝ። መጀመሪያ አንተ ኦልሬዲ መጀመሪያ ምንም ሰው ማያውቅም፣ ግን አሁን ቢያንስ አብዱልከሪም የጠራውበት ቪዲዮ ነው እንድትል ለአንተም ለታሪክ ይሆናል። በደንብ ላይክ አስደርገው ይሄን ስሙን ማለት ነው። ሌላ በተረፈ ማለት ነው ለአቅመ ገስት የምትገባው ከዛ በኋላ ነው። ያና እኔ አሁን ሰው ንቄ አይደለም ሰው እየናክ ነው እንዳትሉኝ። እኛ ሰው በ4000 ፎሎወር ኢብሮ
ሰበብ ፈልጎ ጠፍቷል። አስቡት ኢብሮ ማለት ነው። ኢብሮ እኮ ዝም ብሎ ላይቭ ሲገባ እኮ 1000 ምናምን 2000 ሰው ነው የሚገባው። የሱ የልጁን ማለት ነው አካውንት ግማሹን ያህል ነው በቀን እንትን የሚለው እሱ። ኢብሮ ሸሽቶ ጠፍቷል። አንተም እንደማሸሽ ተስፋ አደርጋለሁ። አይቶት ከነበረ ኢብሮ ራሱ እድለኛ ነህ አንተ ቪዲዮን ካየው ማለት ነው። ገርሞኝ ልሙት ማለት ነው። ምን ይመስላል? እኛ ህፃናት አደረጋችሁና ህፃናት ሲወያዩ ምናምን ልጆች እነ ዩቲ እኮ ነው አሁን ጉድ የሰሩ ነው። አሁን ዩቲ ምናምን ከህፃናቶች ጋር እየተወያየሽ እነ ዩቲ ምናምን እዚህ አንዳንድ ልጆች ህፃናቶች ጋር እያወሩ እናንተ ላይ ያጠገባቸዋቸው እዛው ዩቲ ጋር ተወያዩ። አተ ልጅ ለዩቲ ጋር አድርሱለት። ያው ከዩቲ ጋር ተወያዩ። አውሪው ዩቲ በውስጥ አንቺ ራሱ እንዳትወያዩ 4000 ላይ እሺ እንግዲህ ያው እነ ኤፍሬም እንግዲህ ቪዲዮ ይለቀቅ እንዴ ጋይስ? የዛሬ ቪዲዮ ይሄ ምን ይለቀቅ እንትን ይደረግ። ይሄ እንግዲህ ያው ኦልሬዲ እወያያለሁ በፋይል አለን። አክሊል እወያያለሁ ብሎ እሺ ብሎ ተስማምቶ በጽሁፍ ተስማምቶ አቅም ስላሌለው ሄዷል። አለን ፋይል። ዳንኤል እወያያለሁ ብሎ ጠፍቷል። ይኸው ኤፍሬምም እወያያለሁ ብሎ ዛሬ ደግሞ በጥያቄ መልክ አኖልኝ እሺ ሲባል እምቢ ብሏል። ይለቀቅ እንዴ ዛሬው? ይሄ ኤፍሬም ይለቀቅ። እስቲ ጋይስ ይለቀቅ ምትሉ አንድ ጻፍ። ይለቀቅ ቪዲዮ ይሰራበት። ቪዲዮ ልስራበት። ይሰራበት በቃ ቪዲዮ ሰራበታል። እንግዲህ እንደዚህ ምናምን ብዬ እንደውም ሀዲስ አላቅም ያለበትን ሀዲስ አያስፈልገውም እና እናት ወይ ሎል እሺ ተው ያሳዝን። እና እንደዛ እናደርጋለን። እነዚህ መጽሐፍ የት ነው የምታገኛቸው? እንደ ሰብስበህ ከምታገኛቸው እያነበብክ ብታገኛቸው አሪፍ ነው ማለት በሆነ ነገር ፈልጋቸው። አሁን እዚህ ውስጥ ሁሉን የምፈልገው ስለሆነ በምትፈልገው ለምሳሌ ለምን ትፈልገዋለህ የሚለው ነው። አሁን እዛ ከላይ እንግሊዝኛ ትራንስሌሽኖች አሉ ያስፈልጋሉ እነሱ ለሆነ ነገር። ሐዲስ ደግሞ ያው አስፈላጊ ነው ብዬ ስለማምን ያ ተፍሲር ነው። ኢብኑ ከሲር ተፍሲር አንዳንዴ ውይይት ላይ መዘዝ አድርገህ ታወጣለህ። በቃ አሳይ ስትባል ተፍሲር እና ዲፔንድስ ትፈልገህ ነው ሲያስፈልግህ ትፈልጋለህ። ለምሳሌ ተፍሲር ሲያስፈልግ ተፍሲር መጽሐፍ ፈልጉልኝ። አሁን ይሄ ብዙ ለኔ ስለሚረዳኝ ለውይይት የሚረዳ ነው። አስፈልጌ ነው እኔ ገጠመኝ ወላሂ መጽሐፍ ፍለጋ ዙር መጽሐፍ ልገዛ ቀጥታ ሲሄድ አገኘሁኝ። በቃ እንደሆነ ነገር አገኘሁኝ። ከዛ እንዴ ብዬ ይዤ መጣሁኝ። በቃ ብቻህን አታወራ አስገባን ይለኛል ክርስቲያኑ። አንተም የውይይት ጥሪ አቅርበልኝ ነው እስቲ ንገረኝ። የውይይት ጥሪ አቅርበልኝ ከሆነ አላስገባም። 80 ሰው ነው 39። እሺ የውይይት ጥሪ አቅርበህ ነው ወይስ ካላቀረብክ እባክህ ላስገባ? አቅርበህ ብቻ ነው ይሁን ላላህ በላይ ካቀረብክ ይቻላል። ግን እንትን እንዳትለኝ ይሄ እንደማትቀር ተስፋ አደርጋለሁ እንዳትል። እንደዛ ካላልክ ይቻላል፣ አቅርቡልኝ ይቻላል፣ እንደዛ ይቻላል። ግን እንደማትቀር ተስፋ አደርጋለሁ እንዳትል። ይሄ ቃል ነው ያልተመቸ ነው እንጂ አቅርቡ፣ ችግር የለም አቅርቡ፣ ይቻላል፣ እንደዛ ይቻላል። እንደ ኢብሮ እንደማትቀር ተስፋ አደርጋለሁ። ምን አይነት እሺ ይሄ የዩቲ ስራ እኮ ነው ባይዘ ወይ ዩቲ በቃ እዛ መንደር አስገባሽን ማለት ነው። እነ ዩቲ ምናምን ናቸው አሁን እዚህ መንደር ውስጥ የከተቱ። አማዞን ላይ አይ ቲንክ አለ። እኔ እንትን ነው ይሄ መጽሐፍ መሸጫ የሆነ ምን እንደሆነ ስም አልያዝኩም፣ ግን የሆነ ወደ መርካቶ ላይ ነው። መርካቶ ሲጥሩ ሲስም አስማ በቃ መርካቶ ጋር እዛ ያሉት መጽሐፍት ቤቶች አንዱ ጋር ነው። ባኔ ስሙን አልሸወደድኩትም፣ ግን እዛ ሄጄ ነው ቀጥታ ሄድኩኝ። በቃ አለ እዛ ጆስ መጡኝ። እንትን ያላገኘሁት ሙስሊም አላገኘሁም። ያው እኔ እንትኑን ነው የምጠቀመው ይሄ አረብኛና እንግሊዝኛ ያለው ማለት ነው። አረብኛ ያለውና እንግሊዝኛ ያለው እንትን ሞልቷል። ይሄ በአረብኛው ሞልቷል፣ ግን አረብኛና እንግሊዝኛ ያለው በጣም ቀሱ ነው። የሙስሊም አጡኝ። የሆነ ተቆራርጦ ነው የሆነ ቡክ ዋን ምናምን እንደዚህ ብቻ የሆነ እንትን ሆኖ ለሁለት ብዙ ሁሉን የሚያዛ አለማግኘት አልቻልኩም። የቡኻሪ ብቻ አግኝቻለሁ ሁሉን የሚያዝ እንግሊዝኛና አረብኛው ማለት ነው።
እና እሱና ዶትኮ ምናምን አያስፈልገኝም ለቡኻሪ ምናምን እዚሁ ራሴ ከፍታለሁ። የዛም እንትን አያስፈልገኝም እና